ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለተ ረቡዕ የጠዋት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ሮኔ እንዳህል ነው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና የሐሬዲ ማህበረሰብን የሚወክሉት የፖለቲካ ፓርቲዎች የጥምር መንግስቱን ለመበተን ያላቸው እቅድ አነጋጋሪ መሆኑ ቀጥሏል። በሰባኛው የአውሮፓ ሙዚቃ ዝግጅት የተካፈለው እስራኤላዊ ድምፃዊ ኖአም ቤታን ወደ ፍጻሜው ውድድር አለፈ። ፕሬዝዳንት ዶናልድ ትራምፕ ኢራን ለኒውክሌር ግብዓት የሚለውን የኡራኒየም ማዕድን ማብላላቷን ሙሉ በሙሉ ታቆማለች በማለት ተናገሩ። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ስልጣን እንዲለቁ በሀገራቸው የፓርላማ አባላት ተጠየቁ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የሐሬዲ ማህበረሰብን የሚወክሉት የፖለቲካ ፓርቲዎች የጥምር መንግስቱን ለመበተን ያላቸው እቅድ አነጋጋሪ እንደሆነ ነው። የጥምር መንግስቱ የዘመቻ ህጉን እንዲያጸድቅ እየጠየቁ ያሉት የሐሬዲን ፓርቲዎች ለጥያቄያቸው ምላሽ ካላገኙ መንግስትን ለመበተን እየዛቱ ነው ተብሏል። ምንም እንኳ የእስራኤል ብሔራዊ የክኔሴት ምርጫ ሊካሄድ ከ6 ወራት ያነሰ ጊዜ ቢቀርም የሐሬዲን ፓርቲዎች የዘመቻ ህጉ እንዲጸድቅ ይፈልጋሉ። በክኔሴት የውጭና ደህንነት ጉዳይ ቋሚ ኮሚቴ ሊቀመንበር ቦዓዝ ቢስሙት በጉዳዩ በተመለከተ እንዳሉት የዘመቻ ህጉ አስፈላጊ ነው። በሌላ በኩል ደግሞ በዚህ ወቅት አንድነትም አስፈላጊ ነው። መንግስትን መበተን አይገባም። እኔ ከሐሬዲን ፓርቲዎች ጋር የዘመቻ ህጉን ለማቀላጠፍ ባለፉት ወራት እጅ በእጅ ተያይዤ ሰርቻለሁ። ለእስራኤል ሀገርና ለህዝቧ አንድነት አስፈላጊ ነው። አሁን አንድነትን በመበታተን ከተቃዋሚዎች ጋር መጫወት አይገባም ካሉ በኋላ የመንግስት ህግ አማካሪዋና የመገናኛ አውታሮች የዘመቻውን ህግ ለፖለቲካ ጥቅም እያዋሉት ነው ብለዋል የክኔሴት አባል ቦዓዝ ቢስሙት። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የጦር ዘመቻ እያካሄደ ቢሆንም የሂዝቦላ ድርጅት ጎን በጎን ወደ ሰሜን እስራኤል ጦር መሳሪያዎችን መተኮሱ እንደቀጠለ ነው። መከላከያ ሰራዊቱ የሂዝቦላን ድርጅት ከእስራኤል ድንበር እስከ 10 ኪሎ ሜትር በማራቅ ከሊታኒ ወንዝ ማዶ እንዲርቅ በማድረግ ወሳኝ የተባሉ ወታደራዊ ይዞታዎችን ቢቆጣጠርም ሂዝቦላ ከርቀትም ሆኖ ወደ ሰሜን እስራኤል አዋሳኝ ድንበሮች መተኮሱን አላቋረጠም። ሂዝቦላ ከኢራን በሚያገኙ የገንዘብና የጦር መሳሪያ እርዳታ ጸረ እስራኤል እንቅስቃሴውን ለበርካታ ዓመታት ያካሄደ ሲሆን አሁንም የኢራንን ተልዕኮ ለማስፈጸም በእኩይ ድርጊቱ ቀጥሏል። እስራኤልና ሊባኖስ ከተኩስ አቁም ስምምነት ከደረሱ 4ኛ ሳምንታቸውን የያዙ ቢሆንም የተኩስ አቁም ስምምነቱን ሂዝቦላ ስላላከበረ እስራኤልም በደቡብ ሊባኖስና አልፎ አልፎ በቤይሩት አካባቢ እርምጃ ስትወስድ ቆይታለች። አንድ ወር ባልሞላ ጊዜ ከ1000 በላይ የሂዝቦላ ድርጅት የሽብር መፈጸሚያዎች ተደምስሰዋል። ከ300 በላይ የሂዝቦላ አባላትም እርምጃ ተወስዶባቸዋል ተብሏል። ያም ሆኖ ሂዝቦላ ዛሬም ወደ እስራኤል ክልል መተኮሱን አላቋረጠም። ገና ሲፈጠር አንስቶ ጸረ እስራኤል አቋም ያለው ሂዝቦላ የሰሜን እስራኤልን ሰላምና ደህንነት አደጋ ውስጥ ጥሎ ይገኛል። በሰባኛው የአውሮፓ ሙዚቃ ዝግጅት የተካፈለው እስራኤላዊ ድምፃዊ ኖአም ቤታን ወደ ፍጻሜው ውድድር አለፈ። ኖአም እስራኤልን የወከለው ሚሼል በተሰኘው ዜማው ሲሆን በ3 ቋንቋዎች የተዘፈነ ዜማ ነው። እስራኤል የፊታችን ቅዳሜ ምሽት በሚካሄደው የፍጻሜ ውድድር በዚሁ ዘፈን እንደገና ትወዳደራለች። ከእስራኤል በተጨማሪ ሌሎች 9 ሀገራትም ለፍጻሜው ውድድር አልፈዋል። ግሪክ፣ ፊንላንድ፣ ቤልጅየም፣ ስዊድን፣ ሞልዶቫ፣ ሰርቢያ፣ ክሮቲያ፣ ሊቴና ፖላንድ ናቸው። ያለፉት ሁለተኛው ዙር የግማሽ ፍጻሜ ውድድር ነገ ሐሙስ ይካሄዳል። በጋዛ ሰርጥ የሐማስ ድርጅት በተኩስ አቁም ስምምነቱ የተደረሰባቸውን ውሎች እየጠበቀ አይደለም ተባለ። በስምምነቱ መሰረት በራፊያ አካባቢ አዲስ ከተማ ለማቋቋም የታቀደ ሲሆን የግንባታ ስራውን ለማከናወን ወደ ቦታው የሄዱትን ተቋራጮች ሐማስ በመሳሪያ በማስፈራራት ማባረሩን ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት ችለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካቋቋሙት የሰላም ምክር ቤት ጋር በመስማማት ነበር ተቋራጮች ወደ ራፊያ የሄዱት ተብሏል። አንድ የእስራኤል ደህንነት ባለስልጣን ስለ ጉዳዩ ለአሜሪካና ለሰላም ምክር ቤቱ አስታውቀዋል። ጦርነቱም ሊታደስ መቃረቡን አስጠንቅቀዋል ተብሏል። የውጭ ዜና ፕሬዝዳንት ዶናልድ ትራምፕ ኢራን ለኒውክሌር ግብዓት የሚውለውን የኡራኒየም ማዕድን ማብላላቷን ሙሉ በሙሉ ታቆማለች በማለት ተናገሩ።
ፕሬዝዳንት ትራምፕ WABC ከተሰኘው መገናኛ አውታር ጋር ትላንት ባካሄዱት ቃለ ምልልስ ኢራን የኒውክሌር ጦር መሳሪያ ባለቤት አትሆንም፣ ኡራኒየም ማብላላቷንም ታቆማለች። ይህን ስናገርም በሙሉ እምነት ነው። ኢራን የኒውክሌር ጦር መሳሪያ ባለቤት እንደማትሆን 100% መናገር እችላለሁ። ቀሪውን የኒውክሌር አካልም እንቆጣጠረዋለን። ኢራንን የተብላላ የኡራኒየም ማዕድን ከሀገሪቱ ማውጣት የምንችለው እኛና ቻይናዎች ናቸው። በ2025 ዓ.ም በሰኔ ወር በነበረው የ12 ቀናት ጦርነት የኒውክሌር ተቋሙን በሙሉ አውድመነዋል፣ ተራራው ሁሉ ፈርሷል ብለዋል ፕሬዝዳንት ትራምፕ። ፕሬዝዳንት ትራምፕ በኢራን ጉዳይ እርስ በርስ የተጣረሰ ሀሳብ በየጊዜው የሚሰነዝሩ ሲሆን አንዴ ኢራን ከኛ ጋር ከስምምነት ለመድረስ ተቃርባለች ይላሉ፣ በሌላ ጊዜ ደግሞ ኢራን በእኛ ላይ እንድትስቅ እድሉን አንሰጣትም ይላሉ። ሲፈልጉ ደግሞ ኢራን የተብላላ የኡራኒየም ማዕድን አላት፣ እኛም እየተከታተልን ነው በማለት አንዱ ከሌላው ጋር የሚቃረን መግለጫዎችን በየጊዜው ይሰጣሉ። አሜሪካ በጦር ኃይልም ሆነ ማዕቀብ እንዲሁም ዲፕሎማሲያዊ መንገድ ኢራንን የማንበርከክ አቅም ቢኖራትም ኢራናውያን እስካሁን እየተረቱና ለአሜሪካ ጥያቄ አዎንታዊ መልስ እየሰጡ አይደለም ተብሏል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ስልጣን እንዲለቁ በሀገራቸው የፓርላማ አባላት ተጠየቁ። ጠቅላይ ሚኒስትሩ የሚመሩት የሊበር ፓርቲ ባለፈው ሳምንት በብሪታንያ በተካሄደው የአካባቢ መስተዳድሮች ምርጫ በመሸነፉ 80% የሚሆኑት የፓርላማ አባላት ጠቅላይ ሚኒስትር ኪር ስታርመር ከስልጣን እንዲለቁ ጠይቀዋል። የጤና ጥበቃ ሚኒስትሩን ጨምሮ ሌሎች 3 ሚኒስትሮች ስልጣን ለቀዋል። ይህ በእንዲህ እንዳለ በብሪታንያና አሜሪካ መካከል ያለው ግንኙነትም እየሻከረ መጥቷል ተብሏል። በኢራን ላይ በተካሄደው የ40 ቀናት ጦርነት ብሪታንያ ለአሜሪካ የተፈለገውን ያህል እርዳታ ባለማቅረቧ ምክንያት ፕሬዝዳንት ትራምፕ በብሪታንያው ጠቅላይ ሚኒስትር ኪር ስታርመር ላይ ጠበቅ ያለ ትችት መሰንዘራቸው ይታወሳል። ፕሬዝዳንት ትራምፕ ኪር ስታርመርን እንደ ቀድሞ የብሪታንያ ጠቅላይ ሚኒስትር ቸርችል አይደሉም፣ በአሜሪካና ብሪታንያ መካከል ያለውን መልካም ግንኙነት እያበላሹ ነው በማለት መተቸታቸው ይታወሳል። ስፖርት። በእስራኤል የሊጋታል እግር ኳስ ውድድር መሪ ቡድኖች ቤታር ኢየሩሳሌምና አፖኤል ቤርሸባ መካከል ትላንት በተካሄደው ጨዋታ አንድ እኩል በሆነ ውጤት ተለያዩ። የትላንቱ ጨዋታ በኢየሩሳሌም ቴዲ ስታዲየም የተካሄደ ሲሆን ሁለቱ መሪ ቡድኖች አንድ እኩል በመለያየታቸውን በ2 ነጥብ ልዩነት መሪነታቸውን ቀጥለዋል። አፖኤል ቤርሸባ በ73 ነጥቦች አንደኛ፣ ቤታር ኢየሩሳሌም በ71 ነጥቦች ሁለተኛ ሲሆኑ ማካቢ ቴል አቪቭ በ62 ነጥቦች ሶስተኛ ደረጃን ይዞ ይገኛል። የሊጋታል ውድድር ሊጠናቀቅ 3 ጨዋታዎች ብቻ ይቀራሉ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይቀንሳል ብለዋል የአየር ንብረት ባለሙያዎች። ነገ ሐሙስ ደግሞ በጣም ሞቃታማ የአየር ጸባይ ይኖራል ብለዋል። አርብ እንደገና ሙቀቱ ይቀንሳል ብለዋል የዘርፉ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 26፣ በቴል አቪቭና አካባቢዋ 25፣ በሃይፋና አካባቢዋ 24፣ በኤርሸባና አካባቢዋ 30፣ በኤላትና አካባቢዋ 37 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥልን የዛሬ ጋዜጦች ለአንባቢያን ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸውን ቀጥልን ባጭሩ እናቀርባለን። የኢትዮ ታህሮኖት ጋዜጣ በእስራኤል ጥምር መንግስት ውስጥ ያለውን ችግር በሰፊው ዘግቧል። በተለይ ሀሬዲን ፓርቲዎች የዘመቻ ህጉ እንዲጸድቅ ይፈልጋሉ። የመራጭ ህዝባቸውን ወጣት ክፍል የማስገደድ እንዲሆንም ይፈልጋሉ። ይሁን እንጂ በአሁኑ ወቅት የዘመቻ ህጉ እንዲጸድቅ እየተሰራ አይደለም። በጠቅላይ ሚኒስትር ናታንያሁ ላይም በዚህ ዙሪያ እምነት የለንም በሚል መንግስት እንዲበተንና ወደ ብሔራዊ የክኔሴት ወይም ፓርላማ ምርጫ እንዲካሄድ ይፈልጋሉ ተብሏል። የአህዱት አቶራ ፓርቲ መሪዎች ናቸው መንግስትን ለመበተን የሚፈልጉት። ይህን አጋጣሚ በመጠቀምም የተቀናቃኝ ፓርቲዎች መንግስት እንዲበተን ረቂቅ ህግ በመጪው ሳምንት ለክኔሴቱ ያቀርባሉ።
ጠቅላይ ሚኒስትር ናታንያሁ በቀሪ ወራት የዘመቻውን ሕግ ለማሳለፍ በቂ ሁኔታ አይኖርም በሚል ስጋት የሻስ ፓርቲ ከየአህዱት አቶራ ፓርቲ ጋር እንዳይጨምርና መንግስት ይበተን የሚል አቋም እንዳይዝ ከፍተኛ ጫና እያደረጉ እንደሆነ የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው አቅርቧል። መንግስት ቢበተንና ምርጫ ይካሄድ ቢባል ምርጫ ሊካሄድባቸው ይችላሉ የተባሉ ቀኖችንም ጋዜጣው ጨምሮ አስቀምጧል። ጥቅምት 27 ቀን 2026 ዓ.ም አንዱ ሲሆን መስከረም 15 ቀን 2026 ዓ.ም ሌላኛው ነው። አሊያም መስከረም 1 ቀን 2026 ዓ.ም ምርጫ ሊካሄድ ይችላል ብሏል የኢትዮ ታህሮኖት ጋዜጣ። የማዕሬብ ጋዜጣም በተመሳሳይ ሁኔታ የሊታይ ማህበረሰብ መሪ ራቭ ላንዳው በጠቅላይ ሚኒስትር ናታንያሁ ላይ እምነት የለንም፣ እኛም ለሳቸው አንገደድም፣ ስለ ቀኝ ክንፍ አንድ አካል የሚወራው አሁን የለም በማለት በዘመቻ ሕጉ ምክንያት መንግስት ሊበተን የሚችልበት ሁኔታ መድረሱን ዘግቧል። ጠቅላይ ሚኒስትር ናታንያሁ የዘመቻ ሕጉን እንዲጸድቅ የማድረግ ሁኔታ የሌለ መሆኑን ከተናገሩ በኋላ ነው የሀሬዲን ፓርቲዎች መንግስትን ለመበተን እየዛቱ ያለው ብሏል ማዕሬብ። የተቀናቃኝ አባላትም ይህን አጋጣሚ በመጠቀም መንግስት እንዲበተን ረቂቅ ሕግ በፍጥነት አቅርበዋል። እንደሚገመተው ከሆነ ክኔሴቱ ሊበተን ይችላል፣ ምርጫው ማስቀድሞ ሊካሄድ ይችላል ብሏል የማዕሬብ ጋዜጣ። የእስራኤል አየም ጋዜጣም በተመሳሳይ ሁኔታ የዴጌል ሀቶራ ፓርቲ መንፈሳዊ መሪ ለጠቅላይ ሚኒስትር ናታንያሁ ወቀሳ ያለበት ደብዳቤ እንደጻፉና በጠቅላይ ሚኒስትር ናታንያሁ ላይ ሌላ ተጨማሪ እምነት የለም ማለታቸውን ዘግቧል። የአሬጽ ጋዜጣ በበኩሉ ዴጌላ ቶራና አጉዳት እስራኤል የተሰኙት ሁለት የሀሬዲን ፓርቲዎች ከምርጫው በኋላ ከሊኩድ ፓርቲ ጋር የነበራቸውን ቃል ኪዳን ሊሽሩ የሚችሉበት ሁኔታ እንዳለና በአህዱት አቶራ ፓርቲና በሊኩድ መካከል ያለው እምነት እየቀነሰ መምጣቱን ዘግቧል። ሌላው አራቱም የእስራኤል ጋዜጦች በፊት ገጻቸው የዘገቡት በሰባኛው የአውሮፓ ሀገራት የሙዚቃ ውድድር ኢሮቪዚዮን ትላንት በኦስትሪያ ዋና ከተማ ቬና የተካፈለው እስራኤላዊ ለፍጻሜ ውድድር ማለፉን ነው። እስራኤልን የወከለው ኖአም ቤታን ሚሸል በሚለው ዘፈኑ ለፍጻሜ ውድድሩ አልፏል። አውሮፓውያን ሚሸል የሚለውን ዘፈን ወደውታል በማለት ጋዜጦች ሰፊ ዘገባን አቅርቧል። ሌላው የእስራኤል አየም ጋዜጣ የዘገበው የመንግስት መስሪያ ቤቶች ዋና ተቆጣጣሪ በተለያዩ መንግስታዊ መስሪያ ቤቶች ላይ ምርመራ አድርገው ያሉ ጉድለቶችን ትላንት ይፋ አድርገዋል። አንደኛው እስራኤል በራሱ አቅም የጦር መሳሪያ የማምረት ሁኔታዋ ዝቅተኛ መሆኑ ይህ ጉዳት እያደረሰ ነው፣ ትኩረት እንዲሰጥበትን የመንግስት መስሪያ ቤቶች ዋና ተቆጣጣሪ አሳስበዋል ብሏል። በቅናሽ የሚገዙ የጦር መሳሪያዎችም የተዋጊ ወታደሮችን ሕይወት አደጋ ላይ የሚጥሉ ናቸው ብሏል የመንግስት መስሪያ ቤቶች ዋና ተቆጣጣሪ በሪፖርቱ። ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትር እስራኤል ካትዝ ለጉዳዩ ትኩረት ይስጡ ብሏል ዋና ተቆጣጣሪው። የመከላከያ ሚኒስትር ጽህፈት ቤት በበኩሉ የጦር መሳሪያ ግዥ ጉዳይና የጦር መሳሪያን በተመለከተ መስሪያ ቤቱ በመጀመሪያ ደረጃ ትኩረት የሚሰጠው ጉዳይ መሆኑን ምላሽ ሰጥቷል። ሌላው በደቡብ እስራኤል በአንዳንድ ሆስፒታሎች የሚሳኤል መከላከያ የሌለ መሆኑን የመንግስት መስሪያ ቤቶች ዋና ተቆጣጣሪ በሪፖርታቸው ገልጿል። ጥቅምት 7 ቀን 2023 ዓ.ም ለተጎዱ ሰዎች የሚሰጥ በቂ ደም እንዳልነበረም የመንግስት መስሪያ ቤቶች ዋና ተቆጣጣሪ በሪፖርታቸው ገልጸዋል ብሏል የእስራኤል አየም ጋዜጣ። የማዕሬብ ጋዜጣ ካቀረባቸው ዘገባዎች መካከል አንዱ በአዲሱ የሞሳድ ድርጅት ኃላፊ ሜጀር ጀነራል ሮማን ጎፍማን ላይ ሹመታቸው መሰረዝ አለበት በሚል የቀረበውን አቤቱታ ከፍተኛው ፍርድ ቤት መመልከቱን ዘግቧል። አዲሱ የሞሳድ ድርጅት ኃላፊ ከዓመታት በፊት ያሰሩትን ኡሪ የተባለውን ወጣት አስፈላጊውን እርዳታ አላደረጉለትም፣ በዚህም እምነት አይጣልባቸውም በሚል ስልጣናቸው እንዲሰረዝ የሚለውን አቤቱታ ፍርድ ቤት ሲመለከት ውሏል። መልሱን በሌላ ጊዜ የሚሰጥ መሆኑን ፍርድ ቤቱ አስታውቋል። የመንግስት ሕግ አማካሪዋ የሮማንን ስልጣን ይቃወማሉ። እንዲሁም ስልጣናቸውን እየጨረሱ ያሉት የሞሳድ ድርጅት ኃላፊ ዴዲ ባርኒያም ተቃውሟል። ደብዳቤም ለፍርድ ቤት አቅርበዋል። ዳኛ ሽታይን የባርኒያን ደብዳቤ ውድቅ አድርገዋል። አሁን አስፈላጊ ነውን የሚል ጥያቄ አንስተዋል ብሏል የማዕሬብ ጋዜጣ። ሌላው የኢትዮ ታህሮኖት ጋዜጣ የዘገበው የገንዘብ ሚኒስቴር ጽህፈት ቤት የጡረታ ዕድሜን ወደ 70 ከፍ ለማድረግና የኤላት ከተማን ለማሳደግ ሲባል ግብር እንዳይከፈል የሚደረገውን ለመሰረዝ አቅዷል ብሏል። እቅዱም ከ2027 ዓ.ም እስከ 2032 ዓ.ም አካባቢ ተፈጻሚ ለማድረግ ታስቧል ብሏል። ግን እቅዱ አዎንታዊና አሉታዊ ተጽዕኖ እንዳለውም ጋዜጣው ጨምሮ ዘግቧል።
በኢራን ጉዳይ በአሜሪካና እስራኤል መካከል ልዩነት እንዳለ የኢዲዮት አህሮኖት ጋዜጣ ዘግቧል። የአሜሪካው ፕሬዝዳንት በኢራን ጉዳይ ያወላወሉ ይገኛሉ። በተለይ በወታደራዊ እርምጃው ዙሪያ ቁርጥ ያለ አቋም የላቸውም። እስራኤል ደግሞ ጦርነቱ እንዲታደስ ትፈልጋለች ተብሏል። በሌላ በኩል ደግሞ አሜሪካና ኢራንን በማደራደሩ ዙሪያ ከፓኪስታን ባሻገር ካታርም በንቃት እየተሳተፈች ነው ብሏል ጋዜጣው። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ሺ ጂንፒንግ ዛሬ በምሽት በቤጂንግ ተገናኝተው ይወያያሉ። ሁለቱ ሀገራት በኢኮኖሚ ዙሪያ ከመወዛገባቸው ባሻገር ቻይና በኢራን ላይ ተጽዕኖ እንድታሳድር ትራምፕ ይፈልጋሉ። ይሁን እንጂ ቻይና ትራምፕን ልታግዛቸው አትችልም። ቻይና ከኢራን ጋር ያላትን ጥቅሟን ልታስቀድም ትችላለች ብሏል የኢዲዮት አህሮኖት ጋዜጣ። ሀሬጽ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ከሊታኒ ወንዝ ማዶ መድረሱንና ስትራቴጂካዊ ጠቀሜታ ያለውን ቦታ መቆጣጠሩን ዘግቧል። ኢራንን በተመለከተ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማደስ እያጤኑበት ነው ብሏል። ሌላው በብሪታንያ በጠቅላይ ሚኒስትር ኪር ስታርመር ላይ ያለው እምነት እየቀነሰና ሚኒስትሮችም ስልጣናቸውን እየለቀቁ ነው። ብዙ ሚኒስትሮች ብዙ የአካባቢ መስተዳድሮችም በብሪታንያው ጠቅላይ ሚኒስትር ላይ እምነት አጥተዋል የሚል ዘገባ አቅርቧል። የተከበራችሁ አድማጮቻችን የጋዜጦች አምደ ዝግጅት በአጭሩ ይህን ይመስላል። ፕሮግራማችን ይቀጥላል። ቆይታችሁ አብሮን። የተከበራችሁ አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን የምናቀርብበት ሰዓት ነው። ወቅታዊ ዘገባዎችን እንዲመለከትልንም ጋዜጠኛ ጋቢ ወርቁን ጋብዘናል። ጋቢ እንደምናደርግ ሰላም ጤና ይስጥልኝ። እንደምናደርግ ሰጠኝ። እንዲሁም አድማጮቻችን ደህና ነን። እንዴት እናንተ? እኔ ሰላም ነኝ፣ የተመሰገነ ይሁን። ሁላችንም አካባቢያችንም ደህና ነው፣ ሰላም ነው። እንግዲህ ያለው ሁኔታ ጥሩ ነው። ጥሩ እንግዲህ እስኪ በአካባቢ ካልክ በሰሜን እስራኤል ጉዳይ እንጀምርና እንዴት ነው አሁን የእስራኤል መከላከያ ሰራዊት ከሊታኒ ወንዝ ማዶ እንዳለ ይነገራል። እውነት እንግዲህ ውጤት እያመጣ ነው ወይ ዘመቻ ወይስ ሌላ ዋጋ እያስከፈለ ነው? አሁን እንግዲህ በመጀመሪያ በእውነት ሰሜንን በምናይበት ጊዜ አሁን የተረጋጋ ነው። በእርግጥ ከእስራኤል ድንበር ብዙም የዚህ አይነት ከዚህ በፊት እንደነበረው የጦርነት ሁኔታ ወይም ደግሞ ሌላ ግጭቶች የሚስተናገዱበት ሁኔታ አይደለም። ግን የእስራኤል መከላከያ ሰራዊት ደቡብ ሊባኖስን በመቆጣጠር እንዲሁም ከደቡብ ሊባኖስ ወጣ በማለት አሁን እንደጠቀስከው ሊታኒ የሚባለውን ወንዝ ያንን በመሻገር በትላንትናው ሀቲባት ጎላኒ ወይም የጎላኒ ባታሊዮን ወደ ከወንዙ ባሻገር መግባቱን እነዚህ ላይ የሚያሳይ ነው። በርካታ ቦታዎችን መቆጣጠር የተቻለበት እና ከዛ ላይ ደግሞ ስትራቴጂክ የሚባሉ ቦታዎችን በመያዝ ከዛ በኋላ ሂዝቦላ ወደ ሰሜን እስራኤል የሚያደርገውን ትንኮሳ ያንን ለመቀነስ ወይም ደግሞ ጭራሽ ለማጥፋት እንደሆነ በዚህ ላይ እየተነገረ ያለበት ሁኔታ ነው ያለ። በትናንትናው ዕለት ሂዝቦላ እዚያው ወደ ደቡብ ሊባኖስ በሚገኘው የእስራኤል መከላከያ ኃይል አባላት ወደ እነሱ አካባቢ ሮኬቶችን ተኩሶ ነበር። ሆኖም ግን በሰው ላይ በወታደሮቻችን ላይ የደረሰ ጉዳት እንደሌለ ነው እየተነገረው። ስለዚህ አሁን ምንድን ነው ሂዝቦላ ትጥቁን የማይፈታ ከሆነ የእስራኤል መከላከያ ሰራዊት በኃይል ትጥቁን አስፈተዋለሁ የሚል ዓላማ ነው ያለ። ይህን በተመለከተ ምናልባት በዲፕሎማሲ እና በመነጋገር ትጥቅ ይፈታል የሚባል ሁኔታ ካለ በሊባኖስ መንግስት በኩል ይህ ነው የሚነገረው። ስለዚህ በእስራኤል እና በሊባኖስ መንግስት መካከል ድርድር አለ፣ ውይይት አለ፣ እየተነጋገሩበት ነገም በአሜሪካ ይገናኛሉ ተብሎ ይጠበቃል እስራኤልና ሊባኖስ በትክክል። ስለዚህ ይህንን ድርድር በመጨረሻ ላይ ምናልባት ሂዝቦላን ትጥቅ እናስፈተዋለን የሚል ሁኔታ ስላለ በእርግጥ የሂዝቦላ ታጣቂዎች ወይም ደግሞ ሽብርተኞች በሊባኖስ የሚገኘው መንግስት እጅግ በጣም በከፍተኛ ደረጃ በፈለጉት ጊዜ መጣል እንችላለን ብለው የሚያስቡ ናቸው። ይህ እንዴት ሊሆን ይችላል? በሰላም እንዴት መፍታት ይቻላል የሚለው ሁኔታ ይህ በጣም አነጋጋሪ ነው። ግን ድርድሩ አለ። እንደጠቀስከው በነገው ዕለትም በአሜሪካ የእስራኤል ወኪሎች እና
ሊባኖስ ወኪሎች በዚህ ጉዳይ ላይ ውይይት ያካሂዳሉ። መጨረሻ ላይ ያው ሰላም ላይ መድረስ አለብን የሚል ሁኔታ ነው። በተለይ በሊባኖስ በኩል መሮናል። በየጊዜው ጦርነት እየተነሳ ሀገራችን እየወደመች ነው። ሂዝቦላ ወይ መንግስት አይደለም በፈለገው ጊዜ ጦርነት እየከፈተ መንግስት ያላመጣው ወይም ደግሞ ያልወሰነው ውሳኔ በህዝባችን ላይ እያመጣ እየጫነና ከፍተኛ ጭንቀትና አደጋ እየጣለን ስለሆነ በዚህ ላይ አንድ አፈሙዝ መኖር አለበት በሊባኖስ ውስጥ የሚል አቋም ነው ያላቸው። ስለዚህ እነሱ በዚህ ላይ የሚያምኑበት ከሆነና መጨረሻ ላይም ደግሞ ኢራን በዚህ ጣልቃ የማትገባና የኢራን እጅ የሚቆረጥ ከሆነ እስካሁን ድረስ ትልቁ ችግር ምንድን ነው? ኢራን በገንዘብም እንዲሁም ደግሞ በጦር መሳሪያም ድጋፍ እንዲሁም በስልጠና ድጋፍ ለሂዝቦላ እየሰጠች እስካሁን ድረስ ይህን እስራኤልን ለማተራመስ እንዲሁም ደግሞ ሊባኖስንና አካባቢው ጸጥታ እንዳይኖረው እያደረገች የምትገኘው ኢራን ነች። በአሁኑ ሰዓት ግን ኢራን በኢኮኖሚም እንዲሁም ደግሞ በወታደራዊ ኃይልም በከፍተኛ ደረጃ እየተዳከመች ያለችበት ሁኔታ ነው። ስለዚህ ወደፊት ድጋፍ ታደርጋለች። ያን የምናየው ነው። የኢራን መጎልበት አሁንም ሂዝቦላን ሊያጎለብተው ሌሎችንም ሁቲዎችንም ሌሎችን ሊያጎለብት ሐማስንም ጂሃድ እስላሚንም ሊያጎለብት ይችላል። የኢራን መዳከም ደግሞ እነዚህን በሙሉ የሚያዳክም ነው የሚሆነው። አሁን እንደምናየው ከሆነ ይህ ነው የምናየው። ስለዚህ አሁን የእስራኤል መከላከያ ሰራዊት እስከዚህ ድረስ ይደርሳል፣ ሊባኖስን ለመቆጣጠር የሚችልበት አቅም አለው። ግን በውሳኔ ደረጃ እስከ ድረስ ይሄዳል የሚለው ሁኔታ ግን ይሄ ያው በጥያቄ ላይ ያለው ጉዳይ ነው። የሚታይ ይሆናል ወደፊት። ሌላው የእስራኤል ፖለቲካ ጉዳይ በተለይ በጥምር መንግስቱ ላይ እንግዲህ የመፍረስ አደጋ ተጋርጧል ይባላል። በተለይ የሀሬዲም ፓርቲዎች በዘመቻ ህጉ ምክንያት መንግስት መበተን አለበት ካልጸደቀ እያሉ ነው። እና እንደው በዚህ ወቅት አሁን ምርጫው ተቃረበ እየተባለ ባለበት ወቅት መንግስትስ መበተኑ ጥቅም አለው ወይ? እንግዲህ በዚህ ላይ በተለይ የሃይማኖት አክራሪ ፓርቲዎች ማለትም እንደ ሀሪድም እያልን የምንጠራቸው ከዚያም ደግሞ ሻስ እና የሀዱት አቶራ አሉ። እነሱ የሚሉት ምንድን ነው? እስካሁን ድረስ ስንደለል ቆይተናል። ወደ ክነሴት ይቀርባል የተባለው ሀሪድሞችንን ወይም ደግሞ ሃይማኖት አክራሪዎችን ወደ ውትድርና ይሄዳሉ የሚባለው ሁኔታ ያ ህግ እስካሁን ድረስ አልቀረበም። ያ ህግ መጽደቅ አለበት የሚል ሁኔታ ነው። ምክንያቱም ሃይማኖት አክራሪዎች ያ ህግ ተሻሽሎ እኛ በፈለግነው መንገድ የሚመጣ ከሆነ ወደ ውትድርና የሚሄዱ ተማሪዎች ወይም ደግሞ የሃይማኖት አክራሪዎች እነሱን በተመለከተም ቁጥራቸው ወደ 6,000 የሚደርስ በአመት ይገባሉ የሚባል ሁኔታም አለ። በዚህ ህግ ላይ የሚነጋገሩበት ምናልባት ከዚያም በላይ ትንሽ መዝቅ ሊል ይችላል። ስለዚህ አሁን እነሱ የሚፈልጉት ይህ ህግ እንዲጸድቅና ይህ ህግ ተጸደቀ ደግሞ እስካሁን ድረስ የተጣለው ማዕቀብ በተለይ በከፍተኛው ፍርድ ቤት በኩል እየተጣለ ያለው ማዕቀብ ያ መቆም አለበት። ከዚህ በፊት ሲያገኙ የነበሩትን ባጀት እንዲያገኙ መሆን አለበት የሚል ሁኔታ አቋም አላቸው። ይህ ህግ ግን ከሰሞኑ እንደሚባለው ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሃይማኖት አክራሪዎችንን በመጥራት በዚህ ከምርጫው በፊት ይህንን ህግ ለማስተላለፍ ምናልባት አብላጫ ድምጽ ያለን አይመስልም የሚል ሁኔታ ሀሳብ አቅርበዋል ይባላል። ስለዚህ ይህን ሀሳብ በተመለከተ ሀሬዲሞች የሚሉት ምንድን ነው? እንዲህ ከሆነማ አስቀድመን እንዲሁም ምርጫውን ወይም ደግሞ የምርጫውን ሂደት እናስቀድመውና ከአሁን በኋላ ደግሞ ከዚህ ከጥምር መንግስቱ ጋር ሁልጊዜም በአንድ ላይ ወይም በአንድ የምንሄደው ሁኔታ ይሄ እያከተመለት ነው የሚሉ ሀሳቦችም እየተነሱ ያለበት ሁኔታ ነው ያለ። ስለዚህ ይሄ እውን የሚሆን ከሆነ አሁንም ለዚህ ላለው ለቀኝ ክንፍ በኩል ላለው የፖለቲካ ዘርፍ ወይም ደግሞ ፓርቲዎች ለሊኩድ ከፍተኛ አደጋ ነው የሚሆነው። ምክንያቱም በትላንትናው ዕለትም አንድ ዘገባ ነበር። ያ ዘገባ የሚያሳየው ምንድን ነው? የሻስ ፓርቲ ሊቀመንበር አርዬ ደሪ በሚቀጥለው ምርጫ ምናልባት ከቢንያሚን ኔታንያሁ ጋርም መንግስት ላንመሰረት እንችላለን የሚሉ ሀሳቦች ሰንዝረዋል የሚባል ሁኔታ አለ። ምንኛ እውነት ነው? እስካሁን ድረስ የተረጋገጠ ነገር የለም። እንደዚያ ከሆነ እንደዚህ አይነት ነገሮች
እውን የሚሆኑ ከሆነ በእርግጥም በሚቀጥለው ምርጫ ይሄ መንግስት ለመመስረት ከፍተኛ የሆነ ችግር እንደሚፈጥር እያሳየ ያለበት ሁኔታ ነው ያለ። ይሄ በቀኝ ክንፍ በኩል ያለውን የሚታየው ነው። አሁንም ጥምር መንግስቱ ነው ሀገሪቱን እያስተዳደረ ያለው። በእርግጥ ሁላችንም እንደምናውቀው የሃይማኖት አክራሪ ፓርቲዎች ኻሪጅሞች ከጥምር መንግስቱ ጋር ሙሉ የሆነ እንቅስቃሴ እያደረጉ አይደለም። ምክንያቱም ይሄ ፎካግዩስ ወይም ደግሞ ወታደሮች ሃይማኖት አክራሪዎች እነሱ ወደ ውትድርና ይሄዳሉ የሚለውን ሁኔታ በተመለከተ እስካሁን ድረስ በህግ አለመጽደቁ ይሄ አከራካሪ ሆኖ ያለበት ሁኔታ ነው ያለ። ምናልባት ምርጫው በዚህ ላይ ያተኩራል ተብሎ ነው የሚጠበቀው። በግራ ክንፍ በኩል ይህን ነው እስካሁን ድረስ እያነሱት ያሉና ወደፊትም ደግሞ ይህን ጉዳይ በመጠቀም ያው ድምጽ ለመሳብ ይጠቀሙበታል የሚል ሁኔታ ነው ያለ። ስለዚህ የፖለቲካ ሁኔታ በጣም በርካታ ፓርቲዎችም እየተቋቋሙ ነው የሚባል ሁኔታ ነው ያለ። ሽኩቻ አለ። ስለዚህ አሁን የፖለቲካው ሁኔታ እየተሟሟቀ ነው። ወደ ምርጫ መቅረባችንም እያሳየን ነው። ያም ሆነ ይህ ፈጠነም ዘገየም 5-6 ወራት ነው የሚቀር እናየዋለን። ሌላው የመካከለኛው ምስራቅ ሁኔታ እንዴት ነው? ፕሬዚዳንት ትራምፕ በኢራን ጉዳይ የተለያዩ ጉዳዮችን እያነሱ ይናገራሉ። አንደኛውንም ለመያዝ አስቸጋሪ ሆኗል። ወደ የት እናመራ ይሆን? በእውነት ሰጠኝ በትክክል ነው በጥያቄህ ያስቀመጥከው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህንን የመካከለኛው ምስራቅ በደንብ አድርገው እየተረዱት አይመስልም። በተለይ ኢራኖችን የተረዷቸው አይመስልም። ኢራኖች እጅግ በጣም አደገኞች ናቸው። ጠቢቦችም ናቸው፣ አታላዮች ናቸው፣ አጭበርባሪዎች ናቸው። እነሱ ሁልጊዜም ጊዜ ለመግዛትና ጊዜ ለመግደል የሚያደርጉት ስራ እጅግ በጣም በጣም የረቀቀ ነው። ስለዚህ አሁን እያደረጉት ያለው እንደውም በጦርነት ተሸንፈዋል። ግን አሁን የአሜሪካው ጠቅላይ ፕሬዚደንት የአሜሪካው ፕሬዚደንት ዶናልድ ትራምፕ ያው ለመጀመሪያ ጊዜ ለ2 ሳምንት የሚል የተኩስ አቁም ስምምነት ከሰጡ ከዛም በኋላ ደግሞ እያራዘሙ ድርድር በፓኪስታን እያካሄዱ በፓኪስታን የአሜሪካ ልኡካን ቡድንና የኢራን ልኡካን ቡድን ከዚያ እየተደራደሩ በየጊዜው ኢራኖች የሚያደርጉት ምንድን ነው? እሺ ግን ብለው እንደገና ደግሞ ሌላ ሀሳብ ያቀርባሉ። በዚያ ሀሳብ ደግሞ እነዚህኞች አሜሪካኖች ሳይስማሙ ሲቀሩ እንደገና ሌላ ሀሳብ በዚህ ነው ያለው። ሁልጊዜ ዶናልድ ትራምፕ አሁን በማስፈራራት በዛቻ ብቻ ያሉበት ሁኔታ ነው ያለ። ወደ ዋናው ነገር መቅረብ ይፈልጋሉ ወይ? መጨረሻ ላይ ከኢራን ላይ የሚወሰደው እርምጃ ለአንዴና ለመጨረሻ ጊዜ ኢራን ውስጥ ላለው ሕዝብም እንዲሁም ደግሞ ለመካከለኛው ምስራቅ መተራመስ የሰላም እጦት ከፍተኛውን ድርሻ ይዛ የምትገኘው ኢራን ነች። ይህንን በተመለከተ በተለይ እስራኤል የምትፈልገው አሁን ኢራን ሙሉ በሙሉ እንድትደመስ ማለትም የኢራን አሁን ያለው መንግስት እጅግ በጣም ከፍተኛ የሆነና እስላማዊ የሆነ አክራሪ የሆነ በየጊዜውም ጦርነት ለመክፈት በእስራኤል ላይም ልክ እንደ እባብ ዙሪያ ጥምጥም እየጠመጠመ ያለበት ሁኔታ በየጊዜው እስራኤል በዚህ ላይ መቀጠል አትፈልግም። ስለዚህ አሁን በእስራኤል በኩል የሚፈለገው ምንድን ነው? ይሄ የኢራን መንግስት መፍረስ አለበት። ሌላው ለኢራናውያን ሌላ እድል መሰጠት አለበት። እነሱ ደግሞ ራሳቸውን በራሳቸው መምራት የሚችሉበትና ከዓለም ማህበረሰብም ጋር ተያይዘው የሚሄዱበትን የመካከለኛው ምስራቅ በእነሱ ምክንያት ሁልጊዜ ይሄ ያለው ትርምስ መጥፋት መወገድ እንዳለበት በእስራኤል በኩል ይታመናል። ይህንን የአሜሪካው መንግስት እስካሁን ድረስ አንድ ወደፊት ሁለት ወደ ኋላ እያደረገ ያለበት ሁኔታ ይሄ አሁንም ኢራንን እንደውም እንደገና ባለችበት በአቋሟ እንድትቀጥል የሚያደርግ ነው። ለኢራኖች ደግሞ ተስፋ የሚያስቆርጥ ነው። የኢራን ህዝብ ይህንን መንግስት አብዛኛው አይፈልገውም። 30% ነው ይህንን መንግስት የሚፈልገው። ከዚያ በላይ የሚሆነው ግን ይህንን መንግስት አይፈልገውም። ምክንያቱም እስላማዊ ነው፣ አክራሪ ነው፣ ለሴቶች መብት የለም፣ ለወንዶችም ለሌሎችም ሴቶች አይናቸውን
ብቻ እንጂ ሌላውን በሙሉ ሸፍነው እንዲሄዱ የሚደረግበት ሁኔታ፣ እንደዚያ ካልሆነ ደግሞ የሞት ፍርድ ራሱ የሚተገበርበት ሁኔታ ይሄ በጣም በእነሱ በኩል ተቀባይም ስለሌለው መውጣት የሚፈልጉ እየወጡም በሌላው ዓለምም እየሰፈሩ ስለሆነ ሌላው ደግሞ መካከለኛው ምስራቅ በኢኮኖሚ ሆነ ማለትም የዓለሙ ማህበረሰብ በኢኮኖሚ ራሱ እየተቀጣ ነው። ለምን አሁን ባለንበት ጊዜ የነዳጅ ዋጋ እጅግ በጣም በከፍተኛ ደረጃ በሌሎች ዓለም በእስራኤል ባይሆንም በእስራኤል በእርግጥ በትንሹ ጨምሯል። ግን በሌሎች በአፍሪካ ያሉ ሀገራት እና በሌላው ሀገር ያሉ ግን የነዳጅ ዋጋ እጅግ በጣም እየናረ የሄደበትና ለእነሱም ከፍተኛ ጉዳት እየደረሰ ያለበት ሁኔታ ነው ያለ። ስለዚህ ዋናው መንስኤው ይሄ የኢራኑ መንግስት ነው። ይህንን መንግስት ደግሞ ለማውረድ የማይቻልበት ሁኔታ ከተፈጠረ ይሄ ወደፊትም ደግሞ እንደውም ተባብሶ ይቀጥላል። ኢራን የኒኩለር መሳሪያ ባለቤቱና የኒኩለር መሳሪያ ከታጠቀች ያ የበለጠ አደገኛ ሆኖ ዓለምንን ከዚህ በፊት በየጊዜው ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዚህ 20 ዓመት ውስጥ በየጊዜው በዓለም አቀፍ መድረክም እንዲሁም በእስራኤል የሚጮሁት እና የሚያስጠነቅቁት ይሄ ነው። ኢራን የኒኩለር የጦር መሳሪያ ከታጠቀች ከዛ በኋላ አሁን የሆርሙዝ የሚባለውን ወሽመጥ ያን ብቻ የባህር ወሽመጥ መዝጋት ብቻም ሳይሆን ሌሎችን የመቆጣጠርና ከዚያ የዓለምን ኢኮኖሚ ማዳከም እንደገናም ደግሞ የመስፋፋት ሁኔታ በዚህ ላይ በተለይ የአረብ ሀገራትን የመቆጣጠር ሁኔታ ትልቁ ስጋት ምንድነው? ከዛ እነ ሳውዲ አረቢያን፣ የተባበሩት ኤሚሬትን፣ ሌሎችንም ኦማን፣ እነዚያን በሙሉ የመቆጣጠርና ኢራቅን ከዚያም ደግሞ ዮርዳኖስን ከተቆጣጠሩ ደግሞ ወደ እስራኤል ለመቅረብ ነው። ስለዚህ ይህ ሁኔታ አደገኛ ስለሆነ ከአሁኑ እልባት ማግኘት ያለበት ነው ያለው ጥያቄ። እስኪ እንግዲህ እናየዋለን በምን መልኩ ነው። አሁን እንደምንመለከተው ፕሬዚዳንት ትራምፕ ዚግዛግ ከሆነ መንገድ ላይ ነው ቁመዋል። ጋቢ በጣም ነው የምናመሰግን። መልካም ቀን እንመኝልሃለን። አመሰግናለሁ ሰጠኝ። እንዲሁም አድማጮቻችን መልካም ቀን። ቻው።